ተጨማሪ ኑ ለሱ ቀርቶ ለኔም ራሱ አውሬ ሆነብኛለች። ለምን በቃ ውሻ አታናገረኝ ምን አትለኝ። ምግብ እንኳን ራሱ በሰራት ራሱ በሰራት እንኳን ምግብ አትበላም። አላቅም ምን ይባዳ ብልኮ ምን ያምልከም አላቅም። እኔ ሄጄም አላቅም። እኔ ነገ ቤተክርስቲያን ነው መሸው ቤተክርስቲያን ነው እንጂ ሌላ ነገር እኔ ወደ ባዳ አምልኮ ሄጄም አላቅም። ታስታውሽ ነገር የለም በጭራሽ። እኔ ስመጣ ከኔ ጋር የተፈጠሩት ነገሮች እኔ ላይ ያደረግሻቸው ነገሮች ምንም ትዝ አይሉሽም? በጭራሽ። ተረጋጊ። እኔ ከሱስ ጋር የተገናኘ ይሁን እኔ ከልጁ ጋር ተጣልታ ይሁን እኔ ሌላ ሰው ወይ ወደ ባዳ አምልኮ ተወስዳት ምን እንደሆነ ሁኔታዋ እንደ ውሻ እንደምትጮህ ብዙ ነገር እንደምታስቸግር ሰማሁኝና ይሄ ነገር እንዴት ሊፈጠር ይችላል? ሳምንትም ሲቀረው ከዛ በኋላ እንደገና ጽባ ውሻ ሆነችብኝ። አትበላ አትዘራ አትናገር አትጋገር እንደምን እንደሆነሽ አላቅም። የሆነችውን ነገር ማቆ ነገር የለም። የሰፈር ሰው ይናገር አንገቷን ደፍታ ጨዋ በቃ ወደ ትምህርቷን እንደጨረሰችን በቃ ወደ ስራ ነው እንጂ እንደዚህ ነገር እንደ መንዘላዘል እንደ ጓደኛ ነገር መያዝ ምንም ነገር እንዲያታቀ እሷ እኔ ስታይ አውሬ ሆና እዚህ ቤት ውስጥ ተወሽቃ ያራሳት ሙሉ እንዴት ብዬ ነው እንዴት በትምድራት እንዴት አድርጌ ዘራት እስኪ መፍትሄው እንዴት ነው? እሺ ለምንድን ነው የማታውቀው? አይ ምንም ትንሽ ውስጥ መጥፎ ነገር ስለተሰማኝ ነው በራሴ በኩል ባወራሁት ነገር አይደለም በእኔ አይደለም። ወደ ውሻ ከመቀየሯ በፊት እንደዚህ አይነት ነገር ከማሳየቷ በፊት እንደው እስቲ የተፈጠሩትን ነገሮች ከዛ በፊት የምታስታውሷቸው ነገሮች ነገር ውሻ ሆና ማግኘት ማለት በጣም ከባድ ነው። ወደ ውሻነት ነው እየተቀየረች ያለችው። እኔ እንግዲህ አላቅም ምን የሆነችውን ነገር እንግዲህ ምን አውቃለሁ። እኔ ግራ ገብቶኝ ምን ተረክፋብኝ ነው እያለ እሱም ሌት ተቀን ይላል እኔም ሌት ተቀን እላለሁ። ኧረ ተይ ምንድነው ችግርሽ ንገሪኝ ሆንሽውን ስላት ምንም አትረዳኝም ምንም አትነግረኝም። ኧረ እንደ ጓደኞች ወጣ በይ በጭራሽ ምንም አሰማኝ። ኧረ ተይ ምን ሆነሽ ልጅ ችግርሽ ምንድነው? ኧረ ምንም ቤቱ ይሄን ነው ወይኔ መጣችሁ እንደ ባካችሁ ልጅ አይደሉኝ ባካችሁ እንደ ልጅ አይደሉኝ እንደ ባካችሁ እንደ ልጅ አይደሉኝ ባካችሁ እንደ ልጅ አይደሉኝ እንደ ባካችሁ እንኳን መጣችሁልኝ እንደ ልጅ አይደሉኝ ባካችሁ ልጅ ተቸገረ ነበር ባካችሁ እንደ ልጅ አይደሉኝ ባካችሁ እንደ ልጅ አይደሉኝ ባካችሁ እንደ ወይኔ እንደ ልጅ አይደሉኝ ባካችሁ እንደ ልጅ አይደሉኝ ባካችሁ እንደ እንኳን መጣችሁልኝ እንደ ወይኔ እንኳን መጣችሁልኝ እንኳን ልጅ አይደሉኝ በማርያም እንደ ልጅ አይደሉኝ እንደ ወይኔ አይዞህ ማሚ ምንድነው የተፈጠረው? እስቲ ተረጋጉና ልጅ የሆነችን አላውቅም። ምን እንቻል ምን አውቃለሁ። ልጅ የሆነችን አላውቅም። ሰባት ተቀያይሩብኛል። እባክህ እንቻል ስላሉት ነገሮች ተረጋግተው ቢያወሩን ደስ ይለኛል። እኔ ልጅ ምንም የምታውቀው ነገር አልነበረም። ምንም ጨዋናት እኔ በከራይቼ መከራይቼ ነበር ያሳደግኳት። አሁን እንደው በስተኋላ ምን እንደሆነች አላውቅም። እንደው ትምህርቷንም በጥሩ ሁኔታ የተማረችው አንገቷን ደፍታ ነው የኖረችው። እኔ ምንም የምታውቀው ነገር የለም። እንዴ ከመጀመሪያው ጀምሮ ባላግቢ ልጅ ተይ እድሜሽም እየሄደ ነው አግሻል። ከዚህ በኋላ በቃ ኑሪያጅ እያልኩ ነበር ሁሌ መመክራት። ምንም ትምህርት ልጨርስ ስራ ላይ ያዝ እንዲልሁን እያለች በቃ ብዙ ጣጣ ታበዛለች፣ ብዙ ነገር ትለኛለች። እሺ በቃ አንቺ እንዳልሽውን እያልኩኝ በቃ ዋናው ጤና ነው እሺ እያልኩ ስልስል መጨረሻ ላይ አሁን ይሁን ብላ ጓደኛለች ብላ አስተዋወቀችኝ። ይሁን እሱንም እሺ ይሁን ብዬ ስታስተዋውቀኝ ፈቃደኛ ሆኜ ደስ ብሎኝ በቃ እንግዲያስ በቃ ቀኑም ሽማግሌ ላክና የሚሆነው አድርገን ልጄ ታገቢያለሽ በቃ ደስ ይላል እንጂ ይሄ መጥፎ ነገር ጥሩ ነገር ነው ብዬ አልኳት። እሺ አለችኝ። ልጅም በቃ በዛ ተስማማን። ለአባቷ ማነገርኩት ነበር ወዲያው ቆየት ብዬ በቃ ወደ መጨረሻ ወደ ውሳኔ ስንደርስ አሁን ለሱም ነገርኩት ለባለቤቴ ስነግረው ይሁን ጥሩ ነው እንጂ ደስ ይላል እንጂ ይሄ መልካም ነው የተቀደሰ ሐሳብ ነው ሲለኝ እሺ ብዬ አሁን ሽማግሌ ይላክና በቃ ለአባሽ ነገር ያለው ሽማግሌ ይላክና በቃ እንደምን አድርጌ ልጅ ደርሻለሁ ብዬ ስላት እሺ አለች።
አሁን ከዛም በኋላ የሆነውን ነገር የተፈጠረውን ነገር አላውቅም። ሽማግሌዎች መጥተው ቀኑ ተቆርጧል፣ ቀኑም ተወስኗል። ሳምንትም ሲቀረው ከዛ በኋላ እንደገና ጸባ ውሻ ሆነችብኝ። አትበላ፣ አትዘራ፣ አትናገር፣ አትጋገር። እንዲሁም እንደሆነች አላውቅም። የሆነችውን ነገር የማውቀው ነገር የለም። በቃ ከቤት አትወጣ፣ ቤት ውስጥ ነው 24 ሰዓት ሙሉ ምግብ ኧረ ምን ሆነሽ ነው? ችግርሽ ንገሪኝ። ኧረ እንደ ጓደኞች ወጣ በይ። በጭራሽ ምንም አሰማኝ። ኧረ ተይ ምን ሆነሽ ነው? ችግርሽ ምንድን ነው? ኧረ ምንም። ከዛ አባትዬው ይሄን ሲያይ ሲሰማ ጊዜ ሲያይ በቃ እኔ ልጄን ጸበል ነው የምወስዳት፣ ወደ ጸበል እየወሰድኩ ነው ማድናት እንጂ እንደዚህ ሆናብኝ ልጄ ምን አግኝቷት ነው? ምን ተለክፋብኝ ነው እያለ እሱም ሌት ተቀን ይላል፣ እኔም ሌት ተቀን እላለሁ። ኧረ ተይ ምንድን ነው ችግርሽ ንገሪኝ የሆንሽውን ስላት ምንም አትረዳኝም፣ ምንም አትነግረኝም። እኔ መከራዬ ነው ያለው። ሌት ተቀን ሀሳብ ነው፣ ምንም አትነግረኝም። ቀኑም ደርሶ ደግሞ ፈቀደ 3 ቀን ሲቀረው ደግሞ እንደዚሁ ጭራሽ በሶባት ጭራሽ አይልሽም እንዳላይ በቃ እኔ ችግሯም እንደሆነ አይገባኝም። እኔ እሱ ከእሱ ጋር ተጣልታ ይሁን አላውቅም፣ ወይም እንደዚህ ነው ብያት ነገር ከፍቅረኛው ጋር ችግር አለ ነው። እኔ ምን አውቃለሁ ከእሱ ጋር ተጣልታ ምን እንዲያት ነገር ለኔ። ኧረ ምን ሆነሽ ነው የሆንሽው ንገሪኝ። ኧረ በጭራሽ ተጣልታችሁ ነው ወይ የሆነው ንገሪኝ። ኧረ በዝም በቃ ምንም ውሻ ጽፋ ውሻ ነው እንጂ የሆነው ምንም ነገር አትናገር። እኔ አሁን ደውሎ ሲነግሩኝ አውርቶ ነበር ከኔ ክሩ አባል ጋር እና ቀጥታ ወደ እኔ ከመምጣቱ በፊት እነሱ ለማጣራት እንዲሞክሩ አድርጌ ነበርና የሰማሁት ሙሉ ለሙሉ የልጃችሁ ባህሪ ሳይሆን ሁኔታዋ እንደ ውሻ እንደሆነ እንደ ውሻ እንደምትጮህ ብዙ ነገር እንደምታስቸግር ሰማሁኝ። እና ይሄ ነገር እንዴት ሊፈጠር ይችላል? በምን አይነት መንገድስ እንደዚህ አይነት ነገር ማለት እኔ እንጃ ከምን አንጻር እንደዚህ አይነት ነገር ሊፈጠር እንደሚችል ከሆነ ከባዕድ አምልኮ ጋር የተያያዘ ነገር ይኖር ይችላል ብዬ አስባለሁ። እኔ አላቅም። እኔ ባዕድ አምልኮ ምን አምልኬም አላቅም። እኔ ሄጄም አላቅም። እኔ ነገ ቤተክርስቲያን ነው መሸው ቤተክርስቲያን ነው እንጂ ሌላ ነገር እኔ ወደ ባዕድ አምልኮ ሄጄም አላቅም። እኔ ምን የሆነችውን ነገር እኔ ወደ ምን እንደሚኬድና ወደ ምን መፍትሄ እንደሚመጣ ብቻ ግን ያላወኩም እንጂ ምንም ግራ ገብቶኛል። ልጄ ነው ግራ ገብቶኛል ምን እንደማረጋት። እስቲ ቆይ እናታችን አሁን እኔ እሷን ላይክ ቀጥታ ሄጄ እንትን ከማለት ከእርሱ ያሉትን ነገሮች ብሰማ ደስ ይለኛል። ምክንያቱም የልጅቷ አስተዳደግ ምን ይመስል ነበር? ያለችበት ሁኔታስ? አረ ልጅቷ አስተዳደግ ብታይ እንዲሁ የሰፈር ሰው ይመስክር፣ የሰፈር ሰው ይናገር። አንገቷን ደፍታ ጨዋ በቃ ወደ ትምህርቷን በጨረሰችን በቃ ወደ ስራ ነው እንጂ እንዲህ ነገር እንዲህ መንዘላዘል እንዲህ ጓደኛ ነገር መያዝ ምንም ነገር እንዲህ አታውቅም። ጨዋ አንገቷን እየደፋች ነበር። እኔ አሁን በስተኋላ ምን የነካትና የሆነችውን ነገር ምንም ሊገባኝ አልቻለም። ልጄ እንዲሁም መፍትሄ ካለ ወደ መፍትሄ ብትፈልግልኝ ጥሩ ነበር። እንዲሁ እንኳን አንተ መጣች የተፈጠረው ብሎ ያስባሉ እርሱ? ከምን የተነሳ ነው ይሄ ሁሉ ነገር? ልጃችሁን አሁን የምትሏት እንግዲህ አስተዳደጓም መልካም እንደሆነ እየተናገራችሁ ነው ያላችሁ። ከሰው ጋር ለየት ያለ ነገር የላትም። ከሱስ ጋር የተያዘ ነገር አላት ይሆን? እኔ ከሱስ ጋር የተገናኘ ይሁን፣ እኔ ከልጁ ጋር ተጣልታ ይሁን፣ እኔ ሌላ ሰው ወይ ወደ ባዕድ አምልኮ ተወስዳትም እንደሆነ ምንም ይሄ ነው ብላ አብራታ ፈታ ስላልነገረችኝ ይሄ ነው ብዬም እንዲወታል ይሄ ነው ብዬ ገልጭ የምናገረው ነገር የለኝም። ግራ ገብቶኛል። ምክንያቱም የነገረች ነገር የለም። ይሄ ነው ብላ ያወራች ነገር የለም። ሰው ሀሳቡን እኮ ሲናገር እኮ ችግሩ ይፈታል። ይሄ ነው ብላ ስታወራ ጭራሽ ስታይማ አውሬ ነው የሚያደርጋት እኮ እኔን አውሬ ነው የሚያደርጋት። ጭራሽ እኔ ስተኝ እኔ ያደረኳት ነገር የለ የበደኳት ነገር የለ። ልጄ ቁም ነገር ትይዝኛለች፣ ትታርስኛል ያኩኝ ደስ ሲለኝ ጭራሽ ደግሞ እንደዚህ መሆኑ ራሴ ግራ ገብቶኛል። ልጄ ግራ ገብቶኛል። ባክቶኝ ግራ ገብቶኛል ራሴ። ከእናንተ ጋር ችግር ውስጥ የሚያስገባት ነገር አለ ይሆን? እንደው ለእኛ ወይም ደግሞ ለሚዲያ ግልጽ ማድረግ የማትፈልጉት ግን እንደ ቤተሰብ የራሳችሁ ችግር ካለ ብታሳውቁኝ ደስ ይለኛል። ምክንያቱም እዚህ ጋር ነገር የለም። እኔ ከማንም ጋር ጸብ የለኝም። የጎረቤት አካባቢ ሳቃል ደህና አደራችሁ ደህና ዋላችሁ ነው እንጂ እኔ አንድ ቀን ለከሰው ጋር ጣልቼ ራሱ ይቀር ለእግዚአብሔር ተባብዬ አላውቅም። በምንም እኔ ይሄ ነገር ይመጣብኛል ይሄ ነገር ይሆንብኛል ብዬ ምንም አስቤ አላውቅም። እንግዲህ እኔ ምን አውቃለሁ ልጄ ምን አውቃለሁ እኔ የሆነውን ነገር እኔ አላውቅም። እንደው እስኪ መፍትሄ ካለ እስኪ አንተ ፈልግልኝ እንጂ እኔ መፍትሄውን አጥቼዋለሁ። ልጄ ግራ ገብቶኛል። እባክህ እስቲ ከአባቷ ጋር የነበራት ግንኙነት ምን ይመስል ነበር? ከአባቷ ጋር ሰላም ናት። አሁን ነው እንጂ በፊት ሰላም በቃ እንዲህ በጣም ሰላም ናት አልኩ። ከአባቷ ጋር ምንም ጭቅጭቅ የለ ንትርክ የለ ሰላም ናት። እኔ አሁን ግን እንኳን ለሱ ቀርቶ ለኔም ራሱ
አውሬ ሆናብኛለች። ለምን በቃ ውሻ አታናገረኝ፣ ምን አትለኝ። ምግብ እንኳን ራሱ በስርዓት እንኳን ምግብ አትበላልኝ። በቃ እምቢ ብላኛለች። ምግብ ራሱ እንኳን እምቢ ብላለች። አልበላም በቃ ዞር በል ብላ ነው ጭራሽ የሚደፋው። ጭራሽ እንኳን አይደለም እንትን ልትል። ስለዚህ አባቴም ራሱ ለራሱ ግራ ገብቶታል። እንኳን እሷን እንትን ሊገ እሱ ወደ ጭራሽ ወደ ክርስቲያን እየሄደ ወደ ጭራሽ ቤተክርስቲያን ነው እሱ ጭራሽ ለነከቴውም በቃ እዛ እየሄደ እያለ እያለቀሰ ወደ ፈጣሪ እየለመነ ነው እሱ ጭራሽ። እኔ ነኝ እዚህ እንደ ወታ ደግሞ አንድ ቦታ እንዳትሄድብኝ እስቲ ቆይ ደግሞ ምን እንዳትወል ብያ ፈቃ ቤት ነው ይሄ ነገር የተፈጠረው። ኧረ እንደው ቆይ አንተ የኔ ጊዜ ይሆናል። አሁንማ ጨራሽ ማይሆነው ተዛብቷል። ንቀደው ራሱ ጠፍቶብኛል ራሴ ምን እንዴት እንዴ ማሜ ተረጋጉና ረጋ ብላችሁ ስላሉት ነገሮች እናውራ። አሁን እቺ ልጅ የታመመችበትን ጊዜ ወይም ደግሞ አሁን እንደዚህ የሆነችበት ወደ ውሻነት ተቀይራለች ነው እያላችሁኝ ያላችሁ። ወደ ውሻ ከመቀየሯ በፊት እንደዚህ አይነት ነገር ከማሳየቷ በፊት እንደው እስቲ የተፈጠሩትን ነገሮች ከዛ በፊት የምታስታውሷቸውን ነገሮች ንገሩኝ ስለሚያስፈልገን። እኔ ጊዜውን ነገ ደውል አንድ ወር ይሁን 2 ወር ይሁን 3 ወር ይሁን ብቻ ግን እኔ ጊዜውን እንጂ ጠፍቶብኛል። አሁንማ እንደው እኔ መሸት መንጋቱ ራሱ ነበር የሚሉን ሀሳብ ስታነሱልኝ ነበር። ተገባማ ሽማግሌ ተልኮ እሺ ብለን እኮ ቀን ቆርጠን ሰጥተናል እኮ እሺ ብለን ሰጥተናል እኮ ከእሱንማ እኮ በቃ ተግባታት ኑራን ተያዝ ብለን እኮ እሺ ብለን ተስማምተን ሽማግሌ ተልኮ ቀን ተቆርጧል እኮ በቃ ከዛ በኋላ ሰርጉም ራሱ ቀረ። በቃ ቀረ፣ ሰርጉም ቀረ። በቃ ቀኑ ደረሰ፣ በቃ ቀረ። ምን እናድርግ ታዲያ? እምቢ አለች። የሆነችን ነገር አላውቅም በምን አውቃለሁ። አልፈልግም ብላ እምቢ አለች። ይኸው ቀረ ሰርጉም። እንግዲህ እናስተላልፈው ብለን እንደገና አስተላለፍ ነው ቀኑ። ወደ ሌላ ጊዜ ይሻላል። ሲቆይ የሆነችን ልጄን ጠይቄ ከእሱን ጋር ተማከሬ መፍትሄ ከልቧ ከተመለሰች ቀኑ ይቀየርልኝ ብለን ቀኑን አስቀይረናል እንደገና። ታዲያ ምን ላድርግ? እኔ ግራ ገብቶኝ እኮ ነው የሚደረገው ነገር። አይዞን እንግዲህ ውድ ቤተሰቦቼ አይ ቲንክ የምታስታውሱ ከሆነ ከአመት ከምናምን በፊት እንደዚህ አይነት ጉዳይ እየገጠመን ይመስለኛል ካልተሳሳትኩኝ። በአንድ ወንድማችን ላይ በእንደዚህ አይነት ጉዳይ የተፈጠሩ ነገሮች አሉና እንደዚህ አይነት ነገሮች ሲፈጠሩ ቀጥታ ጉዳዩ ከባዕድ አምልኮ ጋር የተገናኘ ነው ብዬ አስባለሁ እንደኔ ሀሳብ። ለዚህም ነው ከጀርባ ምን ተፈጥሯል፣ እናንተ ጋርስ ያሉት ነገሮች ምን ይመስላሉ የሚለውን ማወቅ የሚያስፈልገን ለዛ ነው። እናንተ ያደረጋችሁት እናንተ የሆነ ያሴራችሁት ሴራ ካለ ልጃችሁ ላይም ደግሞ ሳውራችሁ አሁን እንደምታወሩኝ አይደለም። የሆነ ልጃችሁ በደንብ ማለት የሆነ የእሷን ማግባት አጥብቃችሁ እንደምትፈልጉ ስትገልጹልኝ ነበር እኮ። የእሷን እንደዚህ እንድታገባ አጥብቃችሁ የፈለጋችሁበት ምክንያት ምንድን ነው? እንዲህ ማንኛውም እናትና አባት እኮ እንደሚያደርገው እኮ ነው ትዳር እኮ እንድትይዝ የፈለግኩት እኮ እኔ። ዝም ብሎ እኮ ባለ ጓደኛ ዝም ብሎ ካለማለ ከምትሆን ኑሮና ትዳር ከያዘች እኮ ሴት ልጅ ግድ ነው። ኑሮ ከትዳር ኑሮ ከሞት የሚባል ነገር አለ። ኑሮ እንድትይዝ ማን ይፈልጋል? ትዳር ይዛ ልጆች ወልዳ በአይኔ አይኗ እንድታይ እኔ ያየሁትን እሷ እንድታይልኝ ብዬ ደስተኛ ነኝ። ግን ይሄ ባዕድ አምልኮ የሚባለው ነገር እኔ ደርሼበት ምጅ እንደሱ ሳይሆን ለምሳሌ እናንተ ልጃቸውን ያለችበት ሁኔታ መልካም አይደለም። ሰፈር ላይ የሚያደገችበት እንግዲህ የሰፈሩም ሰው እንደሚመሰክርላት መልካም አስተዳደግ ያላት ልጅ ነኝ እና እንዲህ ወትውታችሁ ወደ ሰርግ እንድትገባ ካደረጋችኋት በኋላ የምትፈልገውን ሰርግ ልትደግስ የነበረች ልጅ ምን ሲባለው በአንዴው ተቀይራ እንግዲህ ውሻ ሁና ማግኘት ማለት በጣም ከባድ ነው። ወደ ውሻነት ነው እየተቀየረች ያለችው። እኔ እንግዲህ አላውቅም ምን የሆነችውን ነገር እንግዲህ ምን አውቃለሁ። እኔ ግራ ገብቶኝ እኮ ነው። እስቲ ገር መፍትሄ ብታገኝ እኮ ብዬ ነው ወደ አንተ እንደው እባክህ ብዬ እኮ ነው አንተን ብጠራ ይቻልኩት እንጂ እኮ እኔ ባቅኑርማ መፍትሄም ባቅኑርማ ራሴ እናንተ ጋር ስመች ይመጣ ነበር። እናንተ ስመች አስቸግር ነበረ። ይሄ ሁሉ ነገር እንግዲህ ከምን አይነት ነገር ጋር ሊያያዝ እንደሚችል ያው ግልጽ ሊሆን ስለሚችል ነውና ልጃችሁ ማውራት እንችል ይሆነው እንዴው ትችላላችሁ። መኝታ ቤት እኮ አለች። መኝታ ቤት እኮ አለች ልጅቷማ። እንዴ ሰው ማየት አትፈልግም፣ ሰው ማነጋገርም አትፈልግም። በር ዘግታ ነው። ፍቅረኛው ከደወለ እናንተ ካለ ምናልባት እንዲሁ ምናልባት እሱ ታዋራ ይሆናል ወይ እሱ ልታይ ይሆናል። አሁን የምትሉት ፍቅረኛዋ ትዳር ሊመሰርቱ የነበረው ልጅ አዎ እኮ። ታዲያ አሁን እሱ የት ነው ያለው? እንደዚህ ስትሆንስ ለምንድን ነው አጠገቡ ያልሆነው? ቤቱንማ እኔ አላውቅም፣ ግን ይመጣል አንዳንዴ ይደውላታል። እሱ ሲሆን ትንሽ ትሻላለች። እንደውም ለእኔማ ጨራሽ በጨራሽ አይኔ ማየት አትፈልግም ጨራሽ። እኔማ እንጂ ትገሱማ ትገኛለች። መኝታ ቤት ቁጭ ብላለች። እኔ ተኝታ ይሆን እኔ ቁጭ ብላ አላውቅም እንጂ መኝታ ቤት አለች። ምኖርማ ሞታ መሄድ እኮ አትፈልግም። አሁን በቃ እንደው ምን እንደሆነች እኔ አላውቅም። ብቻ ግን ፈጣሪ የሚያውቀው እኔ አላውቅም። እና እንደው መፍትሄ ካላችሁ እስኪ እናንተ ወደ መፍትሄ ፈልጉልኝ ባካችሁ። ይሄን አስቸገርኳቸው።
እባካችሁ እንደ ልጅን ነገር መቼም ታውቀው እንደ እባክህ እንደ መፍትሄ ፈልግልኝ እባክህ ልጅን ነገር እንደ አደራል። ውድ ቤተሰቦች እንግዲህ በዚህ ዙሪያ ምን ማለት እንዳለብኝ አላውቅም። ነገር ግን እስቲ ጉዳዩን ከስር ከመሰረቱ ማጣራት ስላለብን እኔም በራሴ የገመትኳቸው ያሉት ጉዳዮች ስላሉ ልጅቷን ላናግራት፣ እሷ ያለችበትንም ሁኔታ ባይ መልካም ይመስለኛል። ከዚህ በፊት ያዩዋቸው ነገሮች ስላሉ ማለት ነው። ከዛ በኋላ የራሳችንን ውሳኔ ወስነን ተገቢ የሆኑትን ነገሮች ማድረግ የምንችል ይሆናል ማለት ነው። እስቲ የትኛው ክፍል ያለችው ማዘር? እዚህ ግን እዚህ ሚንታ ቤት ነው ያለችው። ዩቱብ ናዚ ናት ያለችው። ተረጋጊ። አንቺን ለመጉዳት አይደለም የመጣው። እሺ ተረጋጊ። ዘመዳችን ነው። ማንንም አላልኩሽም። ማሚ በቃ አረጋጓትና ፈቃደኛ ከሆነች እሺ ምግብ ሰራልሻለሁ። አይዞሽ እሺ። አሁን ተረጋጋሽ። እኔም የእያሱ ጓደኛ ነኝ። እሺ እንትን አንቺን ለመጉዳት የመጣ ሰው የለም። እያሱ ስላላከኝ ነው የመጣሁት። በእውነት አላውቅም፣ አላስተዋወቀኝም። ኦኬ አይዞሽ እሺ። ተረጋጊ። ምንም የሚያስፈራ ነገር የለም። አይ ምንም አልሆንኩም እኮ። ምንድን ነው የተፈጠረው? ቆይ እያሱ ብዙ ነገር አጫውቶኛል እና እንዴት ነው ስለ ትዳራችሁም ስለ ሰርጋችሁም ብዙ ነገር እየታቀደ እንደሆነ አጫውቶኛል። አዎ ምን አለክ? ምን አጫወተ? በጣም ነው የምወዳት ከሷ ጋር ወደፊት እንግዲህ ትዳር ያው ልጆች ብዙ ነገሮች አሉ። እናትሽ ለፊት ትንሽ ለማውራት ስለማይመች ነው እንጂ አይ ታውቃለች። ጀመረም እኮ ኦልሬዲ ቀንም ተቆጥሯል። ለምን ቀኑ እንደተላለፈ አላውቅም እንጂ ለዛ ነው። ለምን ነበር ግን ቀኑ እንዲተላለፍ የተደረገው? ስለዛ ጉዳይ የምታውቂው ነገር አለ? ምንም አላውቅም። ያው የመጀመሪያው ሽምግልና ተልኮ ለሁለተኛው ቀን ተቆጥሮ ሁለተኛውም ተጠናቋል። እንግዲህ አሁን ቀጣይ ሰርጉ ነው። የሰርጉ ቀን የተላለፈው ያው የቤተሰብ ነገር አላውቅም፣ አልገባኝም። እናቴ ነች የምታውቀው። ማሚ እያለች ያለችው ነገር ትክክል ነው። አይ እሷማ ዛራ እንዴ እሷማ አላገባም ብላ እምቢ ብላል። እንዴው እዚሁ አልበላም አልዘራም ብላ ውጭ ሆነ እዚህ ቁጭ ያለችው። ታረ እንዴት አድርጌ እንዴ ታረ እንዴት አድርጌ እንዴ ኩኖታ እንዴ ብላ ታገባ እንተርግ እንታግል ዘራት አውሬ ውሻ ሆነች ጸባዋ። ታረ እንዴት ላድርግ እንዴት አድርጌ ታሪያ ልዘራ ታሪያ ሰው እኮ ወጣ ብሎ የሙሽራ ቀሚሱን ለክቶ ተጓደኞቹ ጋር ሚዜ ሰብስቦ ምን ሲል ነው እሷ 24 ሰዓት እዚሁ ታረ እንዴት ብሎ ነው ልጅ የሚዳረው እንዴ? ልጅ ሲዳር እኮ እንደዛ አይደለም እኮ። ወጣ ብሎ ተጓደኞቿ ጋር ስትወጣ ተመካከር ጓደኞቿ ሚዜዎችን ሰብስባ ቢሏ ስትለካ ስትአሰማምር በቃ ያለው አላረሽ ጉድ ነገር የሚደረገው ነገር እንደዛ ሲሆን አዎ ትላለህ። እሷ እኔ ስታይ አውሬ ሆና እዚህ ቤት ውስጥ ተወሽቃ 24 ሰዓት ሙሉ እንዴት ብዬ ነው እንዴት ብትምድራት እንዴት አድርጌ ዘራት? እስኪ መፍትሄው እንዴት ነው እኮ ግራ ገብቶኝ ነው። አይ እንዴት ነው? እሺ አሁን ማለት ስላንቺ ስላስተዳደግሽ ስላሉት ነገሮች ትንሽ ማውራት እንችላለን። ስላንቺ ማወቅ የምፈልጋቸው ነገሮች ስላሉ ማለት የእያሱ ጓደኛ በሆንም ሚዲያ ላይ የሚሰራ ሰው ስለሆንኩኝ ትንሽ ስላንቺ እና ስለ እያሱ የፍቅር ግንኙነት ከመጀመራችሁ በፊት ያለሽን ህይወት ማስተላለፍ ስለፈለኩኝ ነው። የምን ሚዲያ? ይቅርታ ብዙ ሰው ማስተማሪያ ይሆናል ብዬ ስለማስብ ነው የምጠይቅሽ። እዩ ነው የላከህ? አዎ። እሺ እስቲ ከስምሽ ጀምረሽ ስላሉት ነገሮች አስቀምጪ። ኤደን እባላለሁ። እሺ። ያው ተወልጄ ያደግኩት እዚሁ ሰፈር ነው፣ እዚሁ ቤት
አለቀ። ተማርኩኝ እንደማንኛውም ሰው ተማርኩ። ኤደን አስተዳደጓ ምን ይመስላል? እስቲ ልጅነቷን አስታውሽልኝ። ያው ለቤቷ አንድ ልጅ ነኝ። ይሄ ሰፈር ውስጥ አብሮ አደግም ይሄ ሰፈር ጨዋታ ከሰፈር ልጅ ጋር ምናምን ብዙ አይደለሁኝ። ያው ቤት ውስጥ ነው ያደግኩት። በቃ ትምህርት ቤት፣ ከዛ ኮሌጅ፣ ከዛ ወደ ስራ ነው። ያን ያህል እንደዚህ የልጅነት ህይወት ብዙ የለኝም። አብሮ አደግ ይሄ ልጅነት ጨዋታ ከሰፈር ልጅ ጋር ምናምን ብዙ አይደለም። ያው ቤት ውስጥ ነው። ኦኬ። እንደው እስቲ ኤደን የፍቅር ግንኙነት የመሳሰሉትን ነገሮች በአንቺ ዙሪያ ላይ ስላሉት ነገሮች ማወቅ ይቻል ይሆን? ማለት ከያሱ ፊት ምንም አይነት ወንድ ትቀርቢ እንዳልነበር እና ምንም አይነት ወንድ አካባቢዎች ላይ እንደማይታይ ተነግሮኛል። እሱ ነው የነገረህ? አዎ ያው እንደነገርኩ ነው። ብዙ ሰው አልቀርብም። ቤት ውስጥ ነው ያደግኩት። ለዛም ከቤት የምወጣው ወይ ለትምህርት ወይ ለስራ ነው እንጂ ከዛ ውጪ የለኝም። ያው አንድ ጓደኛ አለችኝ። ከዩኒቨርሲቲ ጀምሮ አብረን የተማርነው፣ ከክላስ ጀምሮ በትምህርት ቤት የተዋወቅነው እስከ ዩኒቨርሲቲ ድረስ አብረን የተማርነው። በቃ እሷ አለች፣ አለቀ። የሆነ ማለት እየሰማሁ ያለሁት ነገር በአንቺ በኩል ትክክል ነውና እንደው ከኢያሱ ጋር የተዋወቃችሁበትን መንገድ እንደው እስቲ ብትነግሪኝ። ከኢያሱ ጋር አጋጣሚ ነው፣ የስራ አጋጣሚ ነው። በመስሪያ ቤታችን የሆነ ኢቨንት ነበረ፣ እዛ ላይ የተዋወቅነው። ከዛ ኢቨንት በኋላ እናንተ ግንኙነት ወደ ፍቅር ነው የተቀየረው ማለት ነው? ቆይ በስራ ነው የተገናኘነው። አብረን የምንሰራቸው ስራዎች ነበሩ። ኢቨንቱ ላይ የተዋወቅን፣ ኮንታክት ተለዋወጥን። አብረን የምንሰራው ስራ ነበረ። ያው ስራው ካለቀ በኋላ የኛ ጓደኝነት ቀጠለ ማለት ነው። ከዛ ቀስ በቀስ ወደ ፍቅር ተለወጠ። ይሄ ሁሉ ነገር ሲሆን ማለት ሴት ማለት ወንድ ቀርበሽ የማታውቂ ልጅ በአንዴው ተቀይራችሁ ከኢያሱ ጋር ያለ ፍቅር ውስጥ መግባት፣ እሱንም ጊዜያቱ እንግዲህ በጣም አጭር ነው። ከቤተሰብም ደግሞ ይመጣ የነበረ ግፊት ነበርና እስቲ ስለሱም አንድ ላይ አድርገሽ ብትነግሪኝ። እንደው ቤተሰብ ለምን ነበር አጥብቀው ትዳር እንድትይዥ የሚፈልጉት? ያው ቤተሰብ ስለሆኑ ነው። አይኮ ግልጽ ነው። ያው እንደኛ እንደ ሀበሻ ባህል ደግሞ ሴት ልጅ ታድጋለች፣ ትማራለች፣ ተመርቃ ስራ ከያዘች ቀጥታ ወደ ትዳር ነው። ለምን ነበር እነሱ እንደዛ የሚሉሽ? ማለት የተማርሽ ነሽ፣ እድሜሽንም ሳይው ገና ነው ማለት የሚያስቸኩል ነገር የለም እና በዚህም ጊዜ ደግሞ አግቢ ብሎ እንዲህ መገፋፋቱና አንቺን መጫናቸው ከምን የተነሳ ነው የሚለውን ነገር ማወቅ ስለፈለኩ ነው። ለአንቺ ሜቢ ቤተሰብ ስለሆናችሁ ቤት ውስጥ የሚወራ ነገር ከጀርባ ያሉትን ነገሮች እንዲህ ለእኔ ግልጽ ማድረግ ያልፈለግሽ ነገር ካለ ኢያሱም ቢሆን የሚያውቁ ነገር ካለ እንድትነግሪኝ ማለት ነው። አይ በጭራሽ ማለት ያው ምንም የተደበቀ ነገር የለም። በእርግጥ እርግጠኛ ስሆን ነው ለእናቴ ነገርኳትኝ። አጭር ጊዜ ቢሆንም የኔና የሱ ግንኙነት እርግጠኛ ስሆን ልንገራት ብዬ ነው ለእናቴም እርግጠኛ ስሆን በቃ ጓደኛ ይዣለሁ ሽማግሌ ሊላክ ነው ያልኳትኝ እንጂ ስቲል ነው ጓደኛ እንደነበረኝ አታውቅም ነበረ። ያው የቤተሰብ ግፊቱ አለ፣ ግን ያው ሁሉም ቤት ያለ ነው ብዬ ነው የማስበው። የኛ የተለየ ነገር አይደለም። እንደገና ደግሞ ለቤቱም አንድ ነኝ። ስለዚህ አንድ ልጃቸውን አለማየት ይፈልጋሉ እንጂ ያው የተለየ ነገር የለውም። ግን ለኔ እየተዋጠልኝ ያለው ነገር ምንድነው መሰለሽ? ያንቺን እንዲህ ትዳር መያዝ አጥብቆ መፈለግ ብቻ ሳይሆን ከተፈጠሩት ነገሮች አንጻር ስናየው ሁሉም ነገር የፈጠነ አልመሰለሽም? ስለሽ አሁን አንቺ ያለሽበት ሁኔታ ያው ሰው እንደሚያወራው አይደለም። ያለሽበት ሁኔታ አሪፍ ነው እና መሀል ላይ ሰው የሚያወራው ምንድነው? ሰው የሚያወራው ትንሽ ለየት ያለ ነገር እንዳለና አንቺ የምታሳያቸው ወጣ ያለ ባህሪያቶች እንዳሉ ቅድምም ከኔ ጋር ትንሽ የተፈጠሩት ነገሮች ስላሉ ሜቢ ምንም የምታስታውሹ ነገር የለም? በጭራሽ። እኔ ስመጣ ከኔ ጋር የተፈጠሩት ነገሮች እኔ ላይ ያደረግሻቸው ነገሮች ምንም ትዝ አይሉሽም? በጭራሽ። እናቴ ነበረች
አክቹሊ ሁሌ እንደምታደርገው ልታይኝ ነው የመጣችው። እዚህ የምትሆኝበት ምክንያት ምንድን ነው? ከክፍል ማትወጪበት? ያው እሺ ወይ እናትሽ ትወጣለሽ፣ እኔ እና አንቺ እናውራ። አይ ችግር የለውም። ግልጽ ሆነሽ ማውራት ከፈለሽ እሷን ማስወጣት ትችላለሁ። ላይክ ስለ እያሱ መናገር የምትፈልጊያቸው ነገሮች ካሉ። በጭራሽ የለውም። አይ ከእናቴ ምንም የተደበቀ ነገር የለም። በእርግጥ ግን ያው ለዛ ነው። እስቲ ማሚ እንደው አንዴ ላውራትና እናንተ እሺ ልጅ እሺ ወጥቼ አውራቸዋለሁ። እሺ ወደ መፍትሄው እንደው ፈልግልኝ ልጅ። እሺ 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 ማሚ ያው እናትሽም እዚህ ናቸው። ምንም እንትን አትበይና እያሱ ከአንቺ ውጪ ከሌላ ሴት ጋር ግንኙነት አለው እንዴ? በጭራሽ በጭራሽ አያረገው። እርግጠኛ ነሽ? እኔ የሰማኋቸው ነገሮች ስላሉ ነው። እስቲ እንደው በእያሱ በኩል የሚፈጠሩ ነገሮች እንደው ከአንቺ ውጭ ሌላ ፍቅረኛም ካለው? በጭራሽ እንደዚህ አይነት ነገር የለም። ለሰርጉ ቀነ ቀጠሮ ከስራ እረፍት ወጥቻለሁ እና ልክ እንደዛ በሆነበት ሰዓት ላይ ነው እናቴ ደግሞ ሰርጉ እንደተራዘመ የነገረች። ለምን እንደሆነ አላውቅም። እንደ አጋጣሚ ሆኖ ወጣ ብዬ ስመለስ ልብሴ ጭቃ በጭቃ ሆኖ ጫማዬም እንደዛው ሆነ፣ ቤቱ ተተራምሶ ምናምን ነው የማገኘው። ከቅርብ ጊዜ ወዲህ እየተፈጠሩ ያሉ ነገሮች ናቸው። ከዛ በቃ ያው ትንሽ አለመግባባቶች ነበሩ። ከአባቴ ጋር ማውረታን ነበረ ለምን የሰርጉ ቀን እንደተራዘመ እና በቃ ሲያየኝ አባቴ በቃ ጸበል ነው የሚለው። እኔ ምን እየተፈጠረ እንዳለ አላውቅም። ልጄን አድናታለሁ ነው የሚለኝ። እናቴም ቤት ውስጥም የማየው ነገር ትክክል አይደለም። በእርግጥ እኔ ለእናቴ ከመናገሬ በፊት ሽማግሌ ሊላክ ነው ብዬ ከመናገሬ በፊት እናቴ በጣም እንትን ትለኝ ነበረ። በእርግጥ አባቴም አለ፣ ግን በጣም እንዳገባ ትፈልጋለች። ግን ያው ያ ሌላ ነው። እናትሽ እንዲያጠቃ የምትፈልገው? እኔ እንጃ። ያው እኔ ይሄ ነው ብዬ የምናገረው ነገር የለም። ያው እናት ስለሆነች እንትን የልጇን ዓለም የልጇን ልጅ ማየት ትፈልጋለች በሚለው ነው እንጂ እሱን እንኳን አላውቅም። ግን በጣም ያው ትንሽ ጫን ያለ ነገር ነበረው ከእያሱ ጋር። ያው ቅርርባችንም ትውውቃችንም ነገሮችም ትንሽ ቢፈጥኑም ግን በሰዓቱ ነው የሆነ ነው ብዬ ነው የማስበው። ማለት ቢፈጥንም ማለት አልገባኝም። ያው ከስራው በኋላ ነው እንደነገርኩ ስራ ነው ያገናኘን። ከስራው በኋላ ነው እንግዲህ ወደ ጓደኝነታችን የቀጠለው እና ያው በጓደኝነታችን ላይ ነው ቀጥታ ይህንን ነገር እንዳደረገ የነገረኝ ማለት ነው። ማለት የወደፊት ፊውቸር ሚስቱን እንደመሆን ማለት ይሄ እንደ ቀልድ ሳይሆን እንደ ቁም ነገር እንደሚፈልገኝ ያሳወቀኝ ማለት ነው። ፍቅር ጥያቄው ከሱ ነው የመጣው። በጓደኝነት በስራም ብንተዋወቅም መላመድ እንዳለ ሆኖ ማለት ነው። ከዛ ያው እኔም ወዲያው ነው የተቀበልኩትኝ ማለት ያው ምንድን ነው የሚባለው ብቻ ወዲያው ነው የተቀበልኩትኝ። በጣም መልካም ሰው ነው። ስራ ላይ በጣም ኮሚትመንት ነው እና ደግሞ ይሄ ነገር ከሱ ስለመጣ ደስ ብሎኛል። እኔ ጋርም የነበረ ስሜት ስለነበረ ማለት ነው እንጂ ሌላ የተለየ ነገር የለም። ግን ጓደኛዬ በጣም ትጫነኛለች ማለት ከሱ ጋር ከስራው በኋላ ጓደኝነታችን ሲቀጥል ማለት ያው እንደ ጓደኛ እንዲያለኝ እንደዚህ ያደረገኝ ምናምን ስላት ያው ደስ አይላትም። ጥሩ ስሜት የላትም ለሷ። ኢቭን የሆነ ቦታ ጠርቶኛል በቃ ልሄድ ነው ምናምን ስላቸው ትቆጣ ነበረ። ያው ይደብራታል ምናምን ነገር አትሄጂም ትለኛለች። ብቻ ብዙ ፍቃደኛ አይደለችም። ያው እንደዚህ እንደ ጓደኛም ያው አለ አይደል ሴቶች የምናወራው ነገር ስነግራትም ብዙ ደስተኛ አይደለችም። በእርግጥ ያው ወንድ ቀርቤ ስለማላቅ እሱ የመጀመሪያ ስለሆነ ያው እንደ ጓደኛ አስባልኝ ነው ብዬም አስባለሁ። ግን ትንሽ ያው ደስተኛ አይደለችም በብዙ ነገሮች። እሱ እንደዚህ ያደረገ ቆይ ለእሱ እንደዚህ ልግዛ የሆነ በቃ ስለሱ ወሬ ሲነሳ ሙሉ ለሙሉ ነው የምትቀየረው። ደስተኛ አይደለችም። ግን ያው በቃ እንግዲህ አንተ ደስታ ስትሆን ያው በዙሪያ ያሉ ሰዎች ይደሰታሉ ማለት አይደለም። የህይወት አንዱ አካል ነው ብዬ ነው የተቀበልኩት። ምክንያቱም እኔ እወደዋለሁ። ስለዚህ እያሱ ምን አይነት ባህሪ ያለው እስቲ? እንደነገርኩ ነው ስራ ላይ በጣም ኮሚትመንት ነው።
ከስራ ውጪ አብረን ምሳ ብንበላም ሻይ ቡና ብንልም ምናምን ነገር ስራ ላይ አለቃ ነው። ከዛ ውጪ ግን በጣም መልካም ሰው ነው። በጣም ይሄ ዛሬ አውቀው ግን የሆነ ስታወራ ከሱ ጋር ለአመታት እንደምትተዋወቅ አይነት ሰው የለም። የሆነ ስሜትህን የሚረዳልክ ሰው ምናምን እንደዛ ነው። ብቻ ምንም ለመተዋወቅም ለመቅረብም ቀላል የሆነ ሰው ነው። ከዛ ደግሞ ለኔ የሚያሳየኝ ፍቅር፣ ለኔ የሚያሳየኝ ሪስፔክት፣ እንክብካቤው ከዚህ በፊት ይሄን ነገር አሳልፌው ስለማላቅም ሊሆን ይችላል፣ ግን በጣም መልካም ሰው ነው። በጣም ማለት ነው። ያው ታውቀዋለህ ደግሞ ሲጀምርም ጓደኛ ነው። አይ ስለሱም አውቃለሁ፣ ግን በፍቅር ግንኙነት ውስጥ ምን አይነት ባህሪ ያለው የሚለውን ነገር ስለማላቅ ነው ማነሳብሽና ማለት አልፎ አልፎ ይመጣል እያለችኝ ያለችው እናትሽ። ያው ስራ በጣም ቢዚ ነው እንደነገርኩክ። አሁን ሰርጋችሁም ተሰርዟል፣ ቀን ተቀይሯል። ተሰርዞ አይደለም ቀን ተቀይሮ ነው፣ ተሸጋግሮ ነው። እሱንም እናቴ ነች ያደረገችው። ማለት ያው እኔም እሱም እየተዘጋጀን ነበረ። ኢቭን ልክ ሁለተኛው ሽምግልና እሺ ለምንድን ነው የማታውቀው? አይ ምንም ትንሽ ውስጥ መጥፎ ነገር ስለተሰማኝ ነው በራሴ በኩል። ባወራሁት ነገር አይደለም፣ በእኔ አይደለም፣ ከራሴ ጋር ባለ ጉዳይ ነው። እሺ እና አባትሽ እንግዲህ እንደዚህ ጸበልም ሆነ የተለያዩ ቦታዎች እንድትሄጂ የሚፈልግ ከሆነ አንቺ ለምን ፈቃደኛ ሆነሽ ተባብረሻቸው ከቤትም እየወጣሽ ያሉት ነገሮች ለማስተካከል አትሞክሪም? የለም እዩ ወጣ ብሏል ለስራ ምክንያት ነው። እሱ ከሌለ ደግሞ የትም ልሄድ አልችልም። ደግሞ ሲጀመር ምንም አልሆንኩም፣ ጤነኛ ነኝ። ያው ከአባቴ ጋር አውርተን መግባባት አልቻለም። ለምን ማለት እንደ በሽተኛ ነው ያየኛል። አላቅም ለምን ይሄ ነገር እየተፈጠረ እንዳለ። እናቴ ደግሞ ሙሉ ለሙሉ ከዩ ጋር አብረን ጊዜ ከከተማ ወጣ ብለን ነበርና ከዛ በኋላ በጣም ተቀየረብኛለች። ከከተማ ወጣ ብለን ነበር ማለት የት ነው የሄዳችሁት? ወደ ቢሾፍቱ ነበር የሄድነው። ያው እሱ በስራው በጣም ብዙ ሰዎች ያውቃሉና ፕሮግራም ነበረ። ያው የተሰራውን ስራ እንደ ዌልካም ነገር ማለት ነው። እና ያው ጓደኛ ኢንቫይት እንዲያደርጉ ተደርጎ እኔም አብሬው ሄጄ ነበረ። ከዛ ያው ያለውንም ነገር እኛ ጋርም ሀፕን ያደረገውን ነገር ሰርጋችንንም ኢንጌጅመንቱንም ምክንያት በማድረግ ያው ጊዜ እናሳልፍ በሚለው ማለት ነው። እና ለእናቴ ነግሬያታለሁ። ታውቃለች። ከሰርጉ በፊት ማለት ነው ነገር ግን ከሰርጉ በፊት ኦልሬዲ ከሽምግልናው እንደተደረገ ማለት ነው። ሰርጉማ ገና ነው፣ ቀኑ ተራዝሟል። እኔ ራሱ ናፍቆኛል ቀኑ። እና እንደዛ ነው በቃ። ከዛ በኋላ ነው በጣም ምን ተፈጥሮ ነው? ቆይዘ አላቅም ምን ተፈጠረው? ምንም የተፈጠረ ነገር የለም እኮ። እናቴም ደጋግማ ትጠይቀኛለች፣ ግን ምንድነው ችግራችሁ እንዴ? ማን አንተ ሲጀመር አታሱብኝ አልኩኝ አይደል ወይ? መጀመሪያም ስለዚህ አይነት ነገር ጀመር። ማን አንተ? ማን? ውጣልኝ፣ አልፈልግም። እማ ውጣልኝ፣ በቃ አልፈልግም እኮ አልፈልግም፣ በቃ ውጣልኝ። ማን? እኔ ካንተ ጋር አወራሁ እንዴ? አሁን ያሟል እንዴ? ውጣልኝ፣ አልፈልግም፣ በቃ እንዴ ውጣልኝ፣ አልፈልግም። ማን ሲጀመር? እኔ በቃ ይሁን ነው የምፈልገው። እጫውንስ ጀመር። እሱ ራሱ ስልኩን እያነሳ አይደለም። ውጣልኝ፣ በቃ ውጣልኝ፣ አልፈልግም። እንዴ እየሰማህ አይደለም አባ? ውጣልኝ፣ በቃ አልፈልግም። እንዴ ተጨማሪ